ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተን መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነቢይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተን መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነቢይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ፣ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በቁርአን ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ቻላር ይሄንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለውን መልአኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጅዐለሁ አያ፣ አምላክሽ አላህ ይህን ከአንቺን ማደርገው ተአምርን ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራለ የለም ነበር ከእርሷ በፊት ወጥቷቸዋል አይደለ? ነገር ግን ከእርሷ ይሄን ነገር አምላክ አላህ ስብሐነሁ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወሊነጅዐለሁ አያ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል አላህ። እርሷንም ልጇንም ተአምር አደረግኳቸው። የእርሷን ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች አይደለ? ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ታቸዋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ታቸዋል አይደል? የዚህ ግን ባለቤቱ ማን ነው? ያ አንዱ አምላክ። ያንን አንዱን አምላክ ነው ልንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ልንገረምበት የሚገባው። ገብቷቸዋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወረሕመተን ሚና አላት። ቀጥሎ መልአኩ ገብርኤል ምን አላት? አምላክሽ አላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረት ይፈጥራሉ ማለት ነው። ገብታችኋል አይደለ? ስለዚህ አምላክ አላህ ስብሐነሁ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም አላት። ያቸው ለእስራኤል ሰዎች የተላከ ነው። ለእስራኤል ሰዎች በቃ እንደ አርአያ ተደርጎ የተመረጠ ነው። አምላክ አላህ ስብሐነሁ ወተዓላ ይህን ሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዓብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አው በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነቢይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል፣ ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል ለሰዎች።
ቦታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብለው በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይሄ በቁርአን ላይ ይናገራል። በሱረት አልበቀራ ላይ ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩስል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳንም በጣም በርካታ ተአምራትን ሰጥቶታል። ሌላኛው ምንድን ነው? መሲሁ ዒሳ ዓለይህ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ይዝወሰን። አዎ ማሻአላህ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና። እሺ መቀበል እፈልጋለሁ፣ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ 3 ጥያቄዎች አለኝ። እነሱ ልጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። እሺ ሌላው ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ሸሃዳ መቀበል እፈልጋለሁ፣ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ 3 ጥያቄዎች አለኝ። እነሱ ልጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። እሺ ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የእኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተን መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻ እና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎ ክብር ይግባቸውና ለምያችን ሰለ እኔ የጠየቅኩት ያው እንትና ምድር ላይ በግልጽ እስልምና ነው ወይስ ክርስትና ለቅድሜ የተበረከተው ነበር ያልኩት። ያው ቅድም እንትኖችን አብራርቻለሁ። ያው ለክብር ይግባቸውና ለምያችን ሰለላሁ ዐለይሂ ወሰለም። እሺ ይቅርታ አስታወስኩኝ። አሁን እንግዲህ ፍትሃዊ ይሆናል እስልምና ነው ወይንስ ክርስትና ነው መጀመሪያ የተሰበከው የሚለውን ደግሞ አምላክ የደነገገ የትኛውን ነው? ነቢያቶች ናቸው እንግዲህ ከአምላክ ቃልን ተቀብለው ለትውልድ ያደረሱት ነቢያቶች የሰበኩት የትኛው ነው የሚለውን እንደ ክርስትና ከመጽሐፍ ቅዱስ እንደ እስልምናው ደግሞ ከቁርአን ያለውን አንጻር እናላችኋለን። አምላክ አላህ ስብሐነ ወተዓላ በቁርአን ላይ ሲነግረን ጊዜ ራሱ እንደደነገገው ይሄን ሃይማኖት ራሱ አምላክ እንደደነገገው ይነግረናል። በሰው አይደለም የተመሰረተው እስልምና። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል አምላክ ራሱ። አንደኛ ልናውቅ የሚገባው አምላክ ነው የደነገገው፣ ሰዎች አይደሉም። ከዚያ ለማን እንደደነገገውም ነገርን። ለእናንተ ደነገግኩት ካለ በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ሁሉ ነቢያት የታዘዙት በዚህ ነው። ኖህ የቱ ጋር እንደታዘዘ ገለጸ ካላቸው በሱራ ዩኑስ ላይ ራሱ ኖህ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይላል። አብርሃም እስከተባለ አብርሃምንም ካዞታል ወይ? አው ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃምን ሙስሊም ሁን ብዬ ባናገርኩትም ጊዜ እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝም አለ ይላል። ይሄንንም ህግ እስላምን ከእርሱ በኋላ ለመጡ ለልጆቹም ተናዘዛት ይላል። ቀጥሎ ምን አለ? ወሳ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይችን ሃይማኖት ይችን ህግ ለልጆቹ አደራ ብሎ ተናዘዛቸው ይላል። ከልጆቹ ልጆች መካከል ማንኛው አንደኛ ማን ነው? ያዕቆብ ነው እንደምናውቀው የአብርሃም ልጆች።
ያዕቆብ ታዲያ እምነቱ ምን ነበር? ምን አስተማረ? ምን ሰበከ? ልጆቹን ምን አደራ አለ ስንል ጊዜ ወያዕቁብ ያ በንየ ኢና ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ታዲያ ልጆቹስ በዚህ ላይ ጸኑ ወይ? አዎ። ልጆቹ ራሳቸውም ሲናገሩ ምን አሉ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን አሉ። እኛ ቃል በቃል ያዕቆብ ልጆች እኛ ለዚያ ለዓለማቱ ጌታ ታዛዦች ሙስሊሞች ነን አሉ ይላል። ከያዕቆብ ልጆች መካከል ማን የተመረጠለት? ዮሴፍ ሙስሊምነትን ተናግሯል ወይ? አዎ ተናግሯል። የዮሴፍ ምዕራፍ የሚል ራሱን የቻለ ምዕራፍ አለ በቁጥር ላይ። እዛ ምዕራፍ ላይ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ቃል በቃል ምን ይላል? አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። ሙሴስ ሙስሊም ነበር ወይ? ወደ እስልምና ነው ወይ የተጣራው? ህዝቦች ሙስሊሞች መሆናቸውን ገልጸዋል ወይ? አዎ። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ምን አላቸው ለህዝቦቹ? ህዝቦች ሆይ ሙስሊሞች እንደሆናችሁ በአንድ አላህ የምታምኑ እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ አላቸው ይላል። ምን አሉ ህዝቦቹ? ፈቃሉ ዐለላሂ ተወከልና፣ እኛስ የምናምን በእርሱና እነሆ በአላህ ላይ ተመክተናልም አሉ ይላል። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን ወነጅና ቢረሕመቲከ ሚነል ቀውሚል ካፊሪን። ሌላ ቦታ ላይ የሙሴ ህዝቦች ራሳቸው ሙስሊሞች እንደሆኑ ሲናገሩ ምን አሉ? ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደለን እያሉ ተማጸኑ ይላል። ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ከዛሊክ ልክ እንዲሁ ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለይሂ ወእቱኒ ሙስሊሚን። እና ይህ ነው ይሄ ስናይ ጊዜ ስለዚህ በአጠቃላይ ይህ ሃይማኖት የአምላክ ድንጋጌ፣ የነቢያት አስተምህሮ፣ የነቢያት ተከታዮች የተከተሉት መንገድ እንደሆነ ከዚህ ማስረጃ እንይዛለን። እንደ ክርስትና መጽሐፍ ቅዱስ ላይ ስንሄድ ግን እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብላ ያዘዘበት ቦታ የለም። አንድ የሚል ካለ ክርስቲያን መናገር ይችላል። ወይንም ደግሞ ነቢያቶች ህዝቦቻቸውን ክርስቲያን ሆኑ ወይንም ክርስቲያንን ብለው የተናገሩበት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ ይሄ ነቢይ ክርስቲያን ነበር ብሎ የተናገረበት፣ እነዚህ ሁሉ በጠቀስኩላችሁ መሰረት ቁርአን ላይ መልሳላቸው። አምላክ ራሱ እንደደነገገው ተናግሯል። ነቢያቶች ራሳቸው ሙስሊሞች መሆናቸውን ተናግረዋል። ነቢያቶች ህዝቦቻቸውን ወደ እስልምና እንደተጣሩ ተናግረዋል። ቦታቸዋል አይደለ? ይህ ነው የአምላክ ራሱ ስለ እነርሱ ሲነግረን ጊዜ አብርሃም ቀጥታ ቃል በቃል አብርሃም ሙስሊም ነበር የሚል ቃል በቃል እናገኛለን። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ወለም የኩን ሚነል ሙሽሪኪን። አብርሃም ግን ሙስሊም ነበረ ይላል ቃል በቃል። አንድ መጽሐፍ ቅዱስ ላይ እንዲህ አይነት አለው የለም። አንድ ነቢይ ጠቅሶ ወይ አምላክ ወይም ነቢያት ወይም አንድ የመጽሐፍ ቅዱስ ጸሐፊ አከሌ ነቢይ ሙስሊም ነው የሚል አታገኙ። ማነው ክርስቲያን ነው የሚል አታገኙ። እኔ የጠየቅኩት ያው እንትና በምድር ላይ በግልጽ እስልምና ነው ወይስ ክርስትና ለቅድሜ የተበረከተው ነበር ያልኩት። ያው ቅድም እንትኖችን አብራርቻለሁ። ያው ለክብር ይግባቸው ሁለት ሀና ነው የሚለው እና ልጅቷ ለሁለት ነው የምንጠቀምበት። ትናንትና እንዲያውም ሲንሸራሸር ያየሁት ነገር አለ። በነገራችን ላይ ሪካርድ አድርጎት ይሄ ልጅ አሁን ለታ ወንድማችን ነው። ይሄ በጣም ይከራከር ነበር ወለተ በሚል ታውቁት ከሆነ ማለት ነው። ሪካርድ እንድታደርጉልኝ የፈለግኩት ወለተ ሀና ይላል ስሙ ገብቷችኋል አይደለ? መጀመሪያ ላይ ማለት ነው። ከዚያ ይከራከር ነበር፣ እስልምና ተቀበለ። አሁን ለታ እኔ ከዚህ ስሙን ያስኩኝና ወለተ ሀና የሚባል ወንድማችን ስም ራሱ መረጠ። ኢብራሂም መባል እፈልጋለሁኝ አብርሃምን በጣም ስለምወደው አለ። ገብቷችኋል? ወለተ ሀና የሚባለው ልጅ ኢብራሂም ብዬ እኔ ፌስቡክ ላይ ፖስት አደረግኩት። እኔ ወለተ ሀና የሚለው የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና አላውቅም። ይሄን ክርስቲያን ልጆች እንዳለ ይይዙና ያውና ሁሴን ወለተ ሀና የሚባል ወንድ ብሎ ምናምን ብለው እንትን ይላሉ። ይህን ድራማ ይሰራሉ። ለማንኛውም በነገራችን ላይ እና ይሄ የኔ አካውንት አይደለም ለሁለት የምንጠቀምበት እና ልጅቷ ነው ስሙን የምቀያይረው እንጂ እኔ ጀመር ቲክቶክ አሁን የለኝም ሰዓት። በአስተምሯቸው የምታፍሩ ከሆነ አይንት በሉ አስተምሮ የራሳቸው አስተምሮ እንጂ ዲራማ ምናምን የሚተውን ነገር ግን በነገራችን ላይ ይህ ከራሳቸው ኮንፊደንስ የማጠር ነው። አልሐምዱሊላህ ሁላችሁም አስተምሯችሁ አይ ሀቅ ካላችሁ በሀቃችሁ
አለባችሁ። እንግዲህ እኔ አትረብሹኝ። እኔ ስጀመር ላይቭ ላይ እንደውም ላለመንጣት ያልፈለግኩ ለዚህ ነው። እኔ አልፈልግም በቃ ቲክቶክ በቲክቶክ እንደውም እኔ በስሱን ያደረጉ ይሄ ሁሉ እንዳይበየ ነው እና ዲራማ ነው ምናምን እያየሁ ነበር። እኔ እስኩሩን እያደረጉ እያሳለፍኩ ነው እና አልሐምዱሊላህ። አሁንም አትረብሹኝ። አሁንም በኢንቦክስ ላይ የመታችሁ እንዳትጽፉ። የኔ አካውንት አይደለም ይሄ። የምትፈልጉን ነገር ካለ እኔ አንብቤ ተረድቼ አውቄ ነው ወደዚህ የመጣሁት እና ምንም ነገር ቢሆን እንዲሁ ዲራማ እየሰራ ነው እንደዚህ እየተሰበሰቡ ብዙ ተከታይ ያላቸው ራሱ ዲራማ ሰሩ አይቻለሁ። በጣም አፍራለሁ እንዴት ያደረጋችሁ ማለት ነው። እና እናንተ ባስተምሯቸው አስተምሩ፣ ሀቅ ካላቸው ወደ እናንተ ሳቡ። ግን አሁን ሌላ ነገር እናንተ የምትሰሩት እንትን ራሳችሁ ዲራማ በራሳችሁ ላይ ነው። በነገራችን ላይ እየገፋችሁ ሀቅ እንድናቅ ያደረጋችሁ እናንተ እና ይሄ ምንም ድራማ ምን አይባል ሁሉ ሲጀም የሚያውቀው ነገር የለም። አይ ደግሞ ካላችሁ እኔን ተፈለጋችሁ እኔ ቁጥር እሰጣችኋለሁ። በግል መታችሁ ማውራት እኔ እንትን ያለኝ ነገር መጠየቅ ትችላላችሁ። እስካሁን ይህን እኩል ጊዜ ስቆይ ያልገባኝ ነገር ነበር። ደግሞ አልሐምዱሊላህ አሁን ቁርአን ሳነብ ሁሉ ነገር ጥያቄ ተመልሶልኛል። አይ እንደዚያው ድራማ ነው ምናምን ድራማ የምትሰሩ በነገራችን ላይ እናንተ ራሳችሁ ናችሁ እና ይሄ የኔ የራሴ አካውንት አይደለም። የምትጠቀምበት ልጅ አለች። ብጽፉ ምንም ብትሉም እሷን ነው የምታገኙት፣ እኔ አታገኙኝም። እና ለዚያ ነው